ዛሬ ይዘንላችሁ የመጣነው ቪዲዮ ጮኝነትና ጋብቻ በፍትሐ ነገሥት ምን ይመስላል የሚል ነው። ከሁሉ አስቀድሞ ግን ሰው የሚጋባ ለምንድን ነው የሚለውን እንመልከት። አበው በፍትሐ ነገሥት አንቀጽ 24 ላይ ሰው የሚጋባ ለሶስት አበይት ምክንያት እንደሆነ ይገልጻሉ። አንደኛ፣ ዘር ለመተካት። እንደሚታወቀው የሰው ልጅ እንደ መላእክት ለዘላለም የሚኖር ሕያው ፍጥረት አይደለም። እግዚአብሔር የሰጠውን ዕድሜ ሲጨርስ ወደማይቀርበት ዓለም በሞት ይወሰዳል። በዚህ ምክንያት የሰው ዘር ከምድር ጨርሶ እንዳይጠፋ እግዚአብሔር አምላክ በቸርነቱ ጋብቻን ሰጥቶናል። በዚህ ዘር ለመተካት ችለናል። በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔርን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባሕር ዓሣዎችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ይላል። ሁለተኛ፣ የዝሙቱን ጾር ለማቅለል። የሰው ልጅ በባህሪው እንስሳዊት ባህሪ አለችበት። ይቺውም ዝሙት ናትና በዚህ ምክንያት ሰው ወደ ኃጢአት እንዳይገባ እግዚአብሔር አምላክ በቸርነቱ ጋብቻን ሰጥቶናል። ይህንንም ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 እንዲህ ሲል ይገልጸዋል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዱ ደግሞ ለራሷ ባል ይኑራት።